ራሱ አፍራለሁ ማታ እኮ ተለማምጃለሁ። ማታ ወጣውና አስፋልት ላይ ቪዲዮ ቀርጫለሁ። በቀጣይ ማታ ላይ ማለት ነው። በቃ ከቲሞቼ ጋር ቁጫልና ምን ብናደርግ ይሻ በቃ እንደ ውሻ መጮ ነዋል። ተለማመድ ዋው እያሉ መንገደኛው ያይኝና ያልፋል። ይቺ ምን ተነክሳ ነው እንደ አይነት እንዳይለይ። በዚህ አጋጣሚ አዶኒ ማመስገን እፈልጋለሁ። ከመጀመሪያ ጀምሮ ሰፖርት አድርጎኛል። ይህንን ጉዞ እንድጀምር የረዳኝ አዶኒ ነው እና ቴንኪዩ ሶ ማች። ፎሎወሮቼንም ሁሉንም ማለት ነው። ምናልሽ ቤታይ ይቆያሉ ያልኩኝ እኔ ዛሬ በቃ ፎከስ ያደርኩት የዛሬ ላይ ስለሆነ አይ ቲንክ ነገ ግን ይሄዳል የሚል ነው የሰማሁት እስካሁን እስካለኝ መረጃ ድረስ። ሌላም እንደዚህ በደምብ ደግሞ ደስ የሚለውም ተከታዮችሽም ሜንሽን ያደርጋሉ ምናምን የሆነ ቦታ የሚሄደው ነገር ይላሉ፣ ተባበሩሻል፣ ያበረታቱኛል። እንዴ በጣም አመሰግናለሁ ቤታይ፣ እውነት ቴንኪዩ ሶ ማች። ሌላ ጊዜ እንገባለን። ቻውታለን። እሺ በርቺ። እሺ ፎሎ ያላችሁ ሁላችሁም ፎሎ አድርጓት። እሺ እኔ ውድ ቻው በይ። እኔ እናት እኔ አስወር ሴት ልጅ ማለት ነው እንደዚህ ወደፊት ስትመጣ ደስ ይለኛል። ለምን አሁን እኔ ጩሂ ብትሉኝ፣ አሁን እኔ ቤታ ጩሂ ብትሉኝ አልጮህም። እንዴት ብዬ ነው የምጮኸው? አሁን ፊት ለፊት ስፒድ ና እኔ ቤታ አልልም አለም። እኔ በአካል በጣም አይናፋር ሰው ነኝ። እንዲህ በቲክቶክ ነው እንጂ አፌ የምከፍት፣ በአካል በጣም አይናፋር ሰው ነኝ እስክግባባችሁ ምናምን። ግን እቺ በቃ በጣም በቃ ተሻለሽ አራል ተሻለኝ ማሞኛል። ማንም የሚያስታምመኛልና ነው የሚሻለኝ። እውነት ዛሬ እኮ አሞኛል እኮ ጋይስ፣ እግዚአብሔር ማንም አልተረዳኝም እንጂ አሞኛል። ማሊያውን ስጠኝ ይሰጣሉ። ችግር አለ። ይመችሽ፣ ይመቻችሁ ያረዳ ልጆች በብዛት እናገኘዋለን። ወደፊት እናገኘዋለን። የት ሄድብናል? ጆሴን እንዳለ ነው እዛው አጥንቱ ወይ ነግሬ ይበላ ጆሴ አይሆንም። እናንተው ድርብርብ ብላችሁ ተገኙና ቤታዬ ብንገናኝ ነበረ። እኔ ኢትዮጵያን ወክዬ የሩጫ ውድድር አደርግ ነበረ። ሮጣ እኮ ሩጫ ይሄ ደግሞ አንተ እንዴት ነው ጎበዝ ነው የሰሩት ማለት ነው። ጆሲ ዝም ብለህ ለሁለት ደቂቃ ጆሮን አደፍ ነው ልዩ። አሁን ተቀስማ አሁን ጆሲ ቢዘፍን ልዩ ተስጦ ነው። የስፒድ ጆሮ ለ3 ደቂቃ ለ4 ደቂቃ 4 ደቂቃ አይደለም ለ3 ሰዓት ይዘጋል። ታምቡሩ ድፍን ይላል። ከዚ ምን አይነት ታሪክ ነው? አሁን ታሪክ ስራ ኢትዮጵያ ሄጄ አንድ ሰው እየዘፈነ አረቤት እንዲ ገባሽልን እኮ በሙሉ ሶስታችን እዚህ ብቻ እያሳሳቀች እኮ ገባችን። ችግር የለም። ምንሽ ነው ቤታዩ? አንቺ መተሽ ለምን ቶርክ አላረግሽለትም? እኔማ በቂ ፊቱ ላይ ነበር ማጨበጭብለት። አፍኜ እዛው በጡቴ በቂ እያ አልሆነም እንጂ ነው ምን እፍንፍን እያለው። ግን ቁም ነገር እኔን አሁን ስታቃጥሉኝ ነው የምትሉትኝ። ምን አለ እሱን አሁን መፈነካከት ጌም አይቶ አያውቅም። ገባ ሄደ። አሁን አንተ ፓፒ ሄኖቁ በሆነ ነገር ገባ በርበሬ ልቅልቅ የሆነ ከሰሉ ያሉ ብቻሽን ነው ግ መጫወት የፈለግሽው? እኛ በቃ ደግሞ እንጮታ አሁን አይሹስ ቢ ሰራ ምን አለ አያችሁ። እኛ ደግሞ አይሻልም? ፍራይዴ ሰራ አይሹስ ቢ 9 ሚሊዮን ቪው በቃ አለቅ ስቆ ተጫውቶ መላውን በላ አድርጎ ለየብቻ አንደኛ ሶስተኛ እና አራተኛ ይቀጣል፣ ሁለተኛ አይቀጣም። እሺ አንደኛ ሶስተኛ እና አራተኛ ይቀጣል፣ ሁለተኛ አይቀጣም። በቃ በጣም ቢገድለት ሰማይ ዋኔ ሁላችሁም ፊቴ ንኩት። ቤታ
እሷን ካልቀጣው የኔ ታፕ ማለት ነው። በጣም ከሷ ፊቴ እኔ ነው እኮ እንደው አንተ ዝም በል እባክህ። ደግሞ ከዛ ተጨቃጭቄ መጥቻውን ሀሳቤ ረስቼ እሷን ነው መቅጣት እንፈልገው ይላል። በቃ ሄዶ የመጣ ሁሉ ነው እንደ ቤት አለ ይሄ ደግሞ እኔን ነው መቅጣት። ስንት ወጠምሻ እዚህ ጋር ተቀምጦለት፣ ስንት የዱር አራዊት እዚህ ጋር ተሰብስበውለታል። እነሱን ቢቀጣ ምናል ህይወት የቀጣኝ ሴትዮ አሁን ደግሞ ድጋሚ እሱ ሊቀጣኝ። ስሙኝ ፍቅሮቼ፣ አሁን 5000 ምናምን ሰዎች አላችሁ በታብታብ እንኳን ማለት ነው። እኔ ቆይ ሞታችሁ ነው ወይ እቃችሁን አንቃችሁ ነው ወይ እየተሻሻችሁ ነው የምትገቡት? ምን እየሆናችሁ ነው የምትገቡትኝ? ለምንድነው ታብታብ ማታሩ? በታብታብ 2000 መድረስ እንችላለን። 2000 ዋን እንደን ነው። እሺ ጋይስ፣ ዋን እንደን ነው። ምንም ይሄ መውደድ አይደለም ውዴ፣ ማስጠቆር ይባላል። መውደድ አይደለም። የእነሱ ስወዳቸዋለሁ ችግር የለም። የሌላው ግን ማስጠቆር ነው የያዙት ውዶች። እነሱ ሳቅ ብለውም ያልፉታል እኮ። ጠቆራ ነው የተያዘው እንጂ ውዴ። ፍቅርማ እንደዚህ ያለ ፍቅርማ ቤታዬ፣ የኔ ጊፍተር ሂድና ለቤታዬ ስጣት እስኪ አስደስታል። ያ ነው እኮ ማስደሰት መውደድ ማለት። ገባሽ? መውደድ ማለት ፍቅሬ፣ እስኪ ሂድና ለሷ የሆነ ነገር አውረድላት የሚጮህ ስትይ መውደድሽን ታሳያለሽ። ይሄ ነው መውደድ ውዴ። ወይኔ ስልኬ እየወደቀ እኮ ነው። ስልኬ እየወደቀ እኮ ነው ውዶች። ምን ተሻለን? ቆይ አንዴ፣ ስልኬ እኮ እየወደቀ ነው ውዶች። ምን እንደማደርግ ተቸገርኩ እኮ። ኦኬ እንደዚህ ላድርገው። አረ ወይኔ ወደቀ። አሁንም እግዚአብሔርዬ ጋይስ ይቅርታ በማርያም አንዴ ቆላው እኮ ስልክ ውዶቼ። አንዴ እንደዚህ ይሻለኛል። አይ ቤታ ወይዬ። እሺ ጋይስ ስሙኝማ፣ ማን ስማ፣ 10,000 ካልገባ ካትቀጣም አንቀጣም። 10,000 መግባት አለባችሁ ጋይስ። ታብታብ አድርጉ። ምን አለ እዛ? አቤት ወሬኛ ያረጋችሁ። ዛሬማ ጌም አልጫወትም አልኳችሁ። እዛ ወሬ አለ እዚህ ወሬ አለ የምትሉት ምን አለ ወሬ? ምን አለ ጋይስ? ዶንት ሄር ኤኒቲንግ ጋይስ። ምን ተፈጠረ? ሂዱ ጋይስ፣ ታብታብ አድርጉ። ምን ተፈጠረ? ምንም የለም። ምን ነው ታዲያ ወሬ ስለምወድ የምትነግሩኝ? አውቀው ነው። ኦኬ እሺ ጋይስ፣ ታብታብ አድርጉ። ጃኒን አስገቧት ነው። ምን ውስጥ ውዶቼ? የት ውስጥ እንክተታት? ምን ውስጥ እናስገባት ውዶቼ? የወሬ ቋጥ ወሬ ማወዳል። እኔ ሲጀመር ጋይ ዛሬ ማርያምን ላወራ እንጂ ጌም ልጫወት አልመጣሁም። ማርያምን ዛሬ ላወራ እንጂ ጌም ልጫወት አልመጣሁም። ቁም ነገር ሁሌን አመመኝ። እንዲያውም ብብት ውስጥ የያዙት እሳት ነው ችግር ያለበት። ብሎክ ነው የምትደራጊው። እናቴ በራሳችሁ ሽሮ ሰውን እያያችሁ አንቺ ሽሮ ስለምትበይ ሰው ሁላ ሽሮ የሚበላ ይመስልሻል? ኧረ ተይ በእናትሽ እንዴ! አንቺ ቆሎ ስለምትበይ ሰው ሁላ ቆሎ የሚበላ ይመስልሻል እንዴ? የሚባልና የማይባል ነገር እኮ ለይተሽ ማወቅ አቅቶሻል እናቴ። እኔ ደሃኔ ዝም ብሎ ድዛ ረዲያ እኔ ላይ እዚህ ለመታወቅ አትሩጭ ድዛ ወይ በሌለሽ አስተያየት የወሬ ብቻ ደዛ ዘር የለኝ ደዛ አበባ እንኳን ነቃ ብለሽ ማትሰጭ ሙልጃ ሂጅልኝ መዲያ ዳልሚያ መሄጅ ደዛ ይልቁንስ ለወደፊቱ እንደምንም ብለሽ ተማሪ።
ግን ጎበዝ ሁለተኛ የለመድሽም። ሁለተኛ እንደዚህ ታፕታፕ ታደርጊያለሽ። እኔ ቆንጆ ቁንጮ ዝም ብለሽ አገኘው ብለሽ ይሄንን ሶሻል ሚዲያ እዚህ ቤት የሚገባው የኔ እናት ልሽ የኔ ቆንጆ እዚህ ቤት የሚገባው አንበሳ ስታወርጂ ወይ ጭንቅላትሽ ውስጥ የሆነ ነገር ሲወርድ የምትናገሪውን አይተን ምናምን የምናስገባሽ ዝም ብሎ ዘው ብሎ አይሽ እንትኖች ትልልቅ ስትሪሞች ምን እንደሚያደርጉ እወድሃለሁ፣ አከብርሃለሁ፣ አፈቅርሃለሁ ምናምን ስላሹ ከአንቺ ጋር አይሆንም። አሯሩጦ አስሩጦ ፈትኖች ነው። እዚህ ቤትም ለመግባት ትፈተኛለሽ። እዚህ ቤት ለመግባት እዚህ ቤት ለመግባት አለ ስሜን ዝም ብለሽ ባልባሌ እንድትጽፍ ያፈቅድልሽ ሲሪየስሊ አትፈልሽ ዲግሪ የሚያዘልሽ እግዚአብሔር ምስክሬ ነው። እኔ ገና ታያለሽ ጨርሻለሁ። ዝም ብለሽ መተሽ ቲንክ ማማዬ ዝም ብለሽ መተሽ ያ ጂጂ ይወድሻላችሁ እቻ ወይ ናቹራል ጊፍት ሊኖርሽ ይችላል ወይ ደግሞ ራስሽ የሰራሽው ነገር ሊኖር ይችላል። የሆነ መስበር አለብሽ፣ የሆነ ቋ ማድረግ ምክንያቱም እስቲ ቆይ ሰዎች ናቸው ብለን ዝቅ ስንል እዚህ ላይ መውጣት ፈለጋችሁ። ፎር 2 years ኤክስፒሪየንስ የወሰድኩት ምንድን ነው የተናቀን ሰው ንቀሽ መተው ነው ያለብሽ። እግዚአብሔር ያሰው በሆነ መንገድ አድርጎ እንጂ ካለ ቦታዬ ዝቅ ብዬ ምን አይነት መልስ እንደጠበቀኝ አየሁት። that's my experience። ቤቴን ማጽዳት ፈልጋለሁ። ኩል የሆነ ሰው እዚህ ቤት ታፕ እንኳን የሚያደርገው ኩል የሆነ ሰው ነው የምፈልገው። የማንም ሙጃና ጉጃ አልፈልገውም። ማይስበር አልፈልገውም። ሲሪየስ አልፈልገውም። ምንም ጥቅም የለው። በተለይ ቲክቶክ ላይ ጥቅም የለው። እዛው ዩቱብ ላይ ዩቱብ ላይ ኦኬ ማንም ሄዶ ዩቱብ ላይ አትሊስት የሆነ ኖሌጅ ይፈልጋል። ኢሜል ማውጣት አለ፣ ዩቱብ ማውጣት አለ። ዩቱብ ለማየት ደግሞ በጣም ብዙ ኢንተርኔት ይፈልጋል፣ ኮስት ያደርጋል። እዚሁ ላይ አጠራዋለሁ፣ እዛም አጠራዋለሁ። አሁን እያጠራው ነው ያለሁት። ጥራት ያለው ሰው መኖር ያለበት ሲሪየስሊ በጣም ጥራት ያለው ሰው። ምክንያቱም የተጣለ ሳነሳ ራሴ ወድቄ ያገኘሁት እስቲ ሰው ናቸው ሀይል በላቸው ብዬ ማለት ነው ራሴን ለመጣል እየጣርኩኝ ያሉት። ስለዚህ ወደ በፊቱ ቦታ የተመልሻለሁ። ከዚህ በኋላ ይዶኖሚ ገና ብዙ ቁጭ አድርጌ ልምዘግ ነው ማድረጋችሁ። ለመዘጋችኋለሁ፣ ቦታ ሲይዛችኋለሁ እንጂ 3 ሰው እያየሽ ትመጪና ከኔ ጋር ቁጭ አክብሬ ቁጭ ሳረግሽ ቡም ትያለሽ። ኖት ጉድ ኢትስ ኖት ጉድ።
አሁን እንዲያልሽን ራሱ ብሎ ቀረግሻል ዩሲኒ ማፈቀደ ለዚህ ቤት እንደዚህ ነገር እንድትጽፍ ውጫ ማፈቅሮል ነው። አላየውክም። እኔ መቤት ነው ዝም ብለህ መገዛት ነው ለኔ። ሲጠሩ ወደ ጂጂዬ ሲልኩ አቤት የኔ ልጆች ታፕታፕ አርጉሽ